ሀሰን እንደምይዩ የመጣሁት ማለት ነው ስለምታከብረው ስለማቅ ነው በቃ ለዛ ደግሞ ምንም አልፈልግም ንግግር ራሱ አልፈልግም ትቻችሁ ነው የሚለው ስልኬን ስጠኛው ነው ማን አንተ ለሷ ስልክ መገዛለህ እሺ ወስዳሪ ያለችኝ እኮ እሷ የምትፈልገውን ቢሆን ስልኩ ፋይሉን ነው ስልክ ገዛልሻለሁ ምንድነው አንተ ገዛልሻለሁ ያላየሁትን ከዚህ ላይ መርግሻ ሳለኝ ዘጋኝ ኧረ እኔ ለምን ዘጋሃለሁ በግድ ያናገርኩ አይ በግድ ነው ያናገርኩ ሀሰን እንግዲህ ነገር ያለው አይደለ አሁን ኪዬ ምንም አይነት ነገር አልፈልግም ተይው እኔ ነግሮኛል ኪያ ሰርቃር ያልኩ እኮ አይደለም ኪያ እሺ አይ አግኝተኸዋል አይደል አሁን ሁለት አመለካከት ነው የሚያስቡት ሰዎች አንዳንድ ሰዎች ስልክ አገኘሁና ሰረኩ ይለያያል ብሎ የሚያምን ሰው አለ ግን አንተ ስልኳን አገኝ እንዲስተባራ የሷ ፎቶ ከሆነ ቤት ሄደ አንኳኩተህ ብትሰጣት ምን ችግር አለ እኔ ባገኘው ስለትን ሀሰን ማለት ነው ወሰክ ሰረክ ምናምን ነገር አንኮ ሰረካ ለስልኳን መልሰላት ነው ፈልገው አንተ እንዳነሳው ደግሞ እዛ ጋር ያሉ ሰዎች እንዳለ ኪያ ይዙ ሄዷል ነው ያሉት ከፈለክ እንሂድባት ቡናው ጋር ሰዎች ላጠፋው ጥፋት ይቅርታ ካለ ይቅርታ ሰላም አለይኩም እንዴት ናችሁ የኛ ቤተሰቦች የኔ ፋሚሊዎች ልበላችሁ ወይንስ ዛሬ የኪያ ፋሚሊዎች ብዬ ልጥራችሁ የኛ ፋሚሊዎች እንዴት ናችሁ እኔ ያለው አልহামዱሊላህ ይሄን ቻናል የመክፈቻ ቪዲዮ ጋሽ ብሩክ መጥቶ ነበር እዚህ ቤትና ያው ብሩኬን የከፈተው እኔ ዛሬ መጥቻለሁ ኪያን ደግሞ አበረታቱት ብሏቸዋል ብሩኬ እኔ ሁለተኛው ሰው ነኝ ማለት ነው ኪያን አበረታቱት እኛ ጋር አይደለም እሱ ቡታጅራ ነው ያለው እኔ ዛሬ ቡታጅራ ነኝ ቡታጅራ ከመጣው አይቀር ላበረታታው የኛ ፋሚሊዎች ሰብስክራይብ እንዲያደርጉትና በቃ እንድታበረታቱ ትፈልጋሉ የኔ ፋሚሊዎች የጨረቋ ፋሚሊዎች በአጠቃላይ የጨረቋ የኛ ፋሚሊዎች ማለት ነው ቤተሰቦቼ እና እዚህ ቤት ከገባው አይቀር ለምን በባዶ ከምገባ ትንሽ በሚያናድ ቪዲዮ ብገባ ይሻላል ብዬ ዛሬ ኪዩን ፕራንክ ላደርገው ነው ቤተሰቦቼ እና ቀለል ያለ ፕራንክ ነው ባይዞይ ማሂ እዚህ ብትሆን ኖሮ እኔና ማሂ በጣም እናዳርቀው እናስለቅሰው ነበር ማሂ የለችም ከማሂ ውጪ ደግሞ እዚህ ያለችው አንድ ጥሩ ልጅ አለች ከዚህ በፊት ብዙ ቪዲዮዎች ላይ ገብታለች ከነ አብርሽ ሩታ ጀምሮ የገባች ልጅ አለች ታቋታላችሁ እና አንዳንድ ሰዎች በሌላ አመለካከት እየሰደቧት ነበርና ቤተሰቦቼ እሷ እንደምታስቡት አይነት ሰው አይደለችም ጓደኛቸው እናት እንጂ እና የዛኔ ከአብርሽ ጋር ያላትም ነገር እንደምታስቡት አይደለም እና ጥሩ ልጅ ናት ዛሬ እሷንም በዛው ጠርቻት ከናንተ ጋር ያለውን ነገር በትንሹ ላወራት ነው የጠራዋትኝና ጠርቻታለሁ እየመጣች ነው ሳምሪ ናት ታቋታላችሁ አቢሶ የአብርሽ ቤተሰቦች ፋሚሊዎች ያቋታልና በዛውም አትስደቧት እንደምታስቡት አይነት ሰው አይደለችም አንዳንዴ ያለ መግባባት ስለሚፈጠር ነውና ቤተሰቦቼ ሳምሪንም ጠርቻታለሁ በዛው እንድታገዘኝ ማለት ነው ለምን ለወንጀል ዛሬ ወንጀል ተሰርቷል ወንጀል የተሰራው ደግሞ ኪያ ነው ስለዛ ወንጀል ሳምሪ ስትመጣ እናወራ ወይንስ ፋሚሊዎች ምን ይሻላል ካሜራማኑ ደስ ብሎታል አሁን ንገራችሁ እያለኝ ነውና አሁን ከምነግራችሁ ሳምሪ ስትመጣ ይሻላል ቤተሰቦች እንጠብቃት ትንሽ ደቂቃ እንጠብቃትና በቃ ያበደ ፕራንክ ነው ዝም ብሎ ፕራንክ አይደለም ዛሬ ያዘጋጀሁትኝ ባይዞ ኪያ ሌባ ነው ቤተሰቦች እዚህ ቡታጅራ ላይ ሌባ ወሮ በላ ሌባ ነውና መታሰር ያለበት የትኛውም የህግ አካል እሱን አስሮ ገርፎ ቀጥቅጦ ማስቀመጥ አለበት ምክንያቱም ኪያ ወንጀለኛ ነው ምን አይነት ወንጀለኛ ነው ደግሞ ካላችሁኝ ሳምሪ ስትመጣ ትንሽ ደቂቃ እንጠብቃት ቤተሰቦች ሳምሪ እየመጣች ነው ብዙ ሰው ባለመረዳት የሰደባት ልጅ እየመጣች ነውና አትስደቧት ቤተሰቦች እንደምታስቡት አይደለም መጣሽ እንዴ ታላልክ የሞሽ ነበር አይደል ሰዎች ይቀኛሉ እንደዚህ ያስከሰተ ማን ያስከሰሽ ጥቅም እያለኝ ነበር እንዴት ነሽ ታላልክ አለክ እዚህ አገራችሁ መጣኝ ነው አገር ቤት ለባል መጣክ ነው አገር ቤት አልከው እንዴ አገር ቤት አይደል ከዛ እኮ ስንመጣ በቃ አገር ቤት እንሄድ ብለን የሚመጣው ውጭ እንዳለሽ ጭራሽ ታላልክ እንዴት ነሽ ባል አሪፍ ነበር
ባል አሪፍ ነው እንደ ቤተሰቦች እኔ እንጃ ቤተሰቦች ለካ ማውራት አይችልም። ለነገሩ ቴክስት ልክልህ ካልመለስክልኝ መልሽ ይርሻለሁ። አመሰግናለሁ ብዬሻለሁ። ምክንያቱም እንኳን አደረሰ እስቲ እንኳን አብሮ አደረሰን ካልኩሽ የእናንተ ገና ነው። የኛ ቀን ስለተፈታው እንግዲህ ትንሽ ቀን ይቀረኛ። የእናንተን ጾም እኛ እናግዛችኋለን። ተስማሚያለሽ? ኧረ በደንብ እንጂ ምን አክል እናግዛችሁ? ግማሽ ትንሽ ቀን ይቀራል። እየጠራናችሁ 7 ሰዓት ላይ እንብላ። እናንተ 7 ሰዓት ላይ ለ9 ሰዓት ነው። ለምን 7 ሰዓት ላይ እናንተ እንድታዩን እኮ ነው እኛ ስንበላ። ኦኬ እሺ። የኛን ግማሽ ማለት ነው። አሁን እኮ እናንተ ማልቋል። ትንሽ ቀን ይቀራል። ሳምሪዬ ዛሬ የጠራሁሽ ደግሞ ካሜራ ይዘህ ምናምን እኮ ዛሬ የጠራሁሽ ለአንድ ነገር ነው። ምንድነው? ቤተሰቦች የኛ ወይንም በቃ የሁላችንም የአብዛኛው ቤተሰቦች ተመሳሳይ ናቸውና ትንሽ ቤተሰቦችን አጥፍተሽ ይሁን አለመረዳት ይሁን አላውቅምና ትንሽ ያኮረፍሽ ቤተሰቦች አሉና ቤተሰቦች እኔ ምንም አላጠፋሁም። ያጠፋው መስሏችሁ ከሆነም ይቅርታ እቺን ብቻ እንድትይ ነው ፈልገው። ሌላ ምንም ስለ ጉዳዩ አልጠይቅሽም። ምንድነው ያጠፋሁት እንድትይ አልፈልግም። ቤተሰቦች ላጠፋሁት ጥፋት ይቅርታ ካለ ይቅርታ እንድትያቸው ነው። በመጀመሪያ ሰላም አትያቸው። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ብዙ ጊዜ ከተገናኘ ነው ጓደኛዬ ጋር አብሬ መጥቻለሁ እና ሐሰን ይቅርታ ጠይቂ ብሎኛል። ሐሰንም ባይለኝም ደጋግሜ ደግሞ ጠይቄያቸዋለሁ። አይንም አይሰለቸኝም ይቅርታ ማለት ላጠፋሁት ነገር በቃ ምንም ነገር እኔ ያውቂም ሳላቅም ያስቀየምኳችሁ ነገር ሊኖር ይችላል። በጣም ይቅርታ ተቀበለውሽ አራድ ቤተሰብ ተቀበለውሽ። ሲጀመር አልፈውሻል። እኔ ላያይዝ ብዬ ነበር አልተሳካልኝም። ጭራሽ የማሰ ያስረሰረ እና ዛሬ ሁለተኛው የጠሮሽ አንደኛው ይቅርታ እንድትይ ነው። ሁለተኛው ደግሞ ከዚህ በኋላ ቤተሰቦች በነገራችን ላይ የኛ ፋሚሊዎች ማለት ነው ለሰዎች ጥብቅና ይቆማሉ ስልሽ የሆነ ሰው አንድ ሰው ከወደዱ ያ ሰው የሆነ ሰው ቢናገረው ራሱ በቃ ምንም አላጠፋም ምናምን ብለው ማለት ጠራሁሽ። ሁለተኛው ምክንያቴ ደግሞ አንደኛው ይቅርታ ብለውሻል። ሁለተኛው ደግሞ ኪዬ የቱ ካልሽኝ የእናንተ ሰፈሩ ኪያ አለ አይደል? ኪያ ባይዞይ ትንሽ ልጅ ላድርገው ትልቅ ልጅ ትንሽ ልጅ አይደለም? አዎ ኪያ እንደውም ታናሻችን ትንሽ ልጅ ነው። ታናሻችን ነው። እኔ ትልቅ ሰው ነኝ ቤተሰብ በዚህ አይደለም እና የሱ በታችን ነኝ። የማመት ያንተ ነው በቃ ያው በቁመት እንደምታዩት ታናሽ ቤተሰቦቼ ታናሽ ናትና እኔ ታላቋ ነኝ። አክብሪኝ እሺ። በቁመት ነው አከብራለሁ። በቁመት ልክ አከብራለሁ። ግን ይሄ ሁሉን ለያየን ወይንስ እኔ ጫማዬ ነው መሰለኝ ረዘመ ምናምን ረዘም ካይታየኝ? አዎ እንጂ ቤተሰቦች እኔ ታላቋ ነኝ በቃ ከዚህ በኋላና ኪያን ጠርቼዋለሁ። ይሄን ቪዲዮ የምንለቀው ኪያ ቻናል ላይ ነው፣ እኔ ቻናል ላይ አይደለም። ኦኬ። እና አንድ ነገር እንድትተባበሪኝ ነው የምፈልገው። ምን? ይኸውልሽ ኪያ ወንጀለኛ ነው፣ ሌባ ልጅ ነው። አታውቂም? አላውቅም። ኪያ ሌባ ልጅ አታውቂም? አላውቅም ለማለት ነው። ታውቂያለሽ? አታውቂም? አውቃለሁ። ታውቂያለሽ? የምን ሌባ ነው? እነግርሃለሁ በኋላ ሚስጥር ነው። እሺ ጉድ ስሙ ቤተሰቦች። የምን ሌባ ነው? ሌባ ነው ብለው ነገሩካ እኮ። የምን ሌባ ነው? አንቺ በምንድን ነው የምታውቂው? እነግርሃለሁ በምን እንደማውቀው ብቻ ተጠንቀቅ። እስከምትሄድ የተደበቀው ሚስጥር እየወጣ ነው። ቤተሰቦች ተጠንቀቅ። ተናገሪ። ገና ቀኝ ከነያሶች የምን ሌባ ነው? በቃ አልኩት እንዲህ አለ። ሌባ ነው ኪያ አቄ ነው። ቤተሰቦች ይሄን ስሙን ሊያጠፋ ነው። እሺ የምን ሌባ ነው? እኔ አላውቅም። ኪያ ሌባ አይደለም። እኔ አሁን ሌባ ነው ብያለሁ። የፍቅር ሌባ ነው የምን ሌባ ነው ልል ነው ያልኩሽ። የዕቃ የብር የቁስ የመኪና ለካ ያሰረኝ ትልቅ የምን ሌባ ነው? እሺ ነገር ወይ ጋሪን ካልከኝ እንደዚህ ድርቅ ካል ሐሰን ግን እንዳትነግረው። የሆነ ጊዜ እዛ ሻይ ቡና ቦታ አለ አይደል እኛ ሰፈር በጠዋቱ ምናምን ኤርፎን አድርጌ ምናምን እየሰማሁ ከሱ ጋር ነበርኩ አትልቅ ኤርፎንን ይዞ ሂድ እና መቼ ማረሳለት። እሺ ኤርፎን ይሰረገሽ? ኤርፎኑ ቤተሰብ ላወጣጣት ኤርፎኑ የገመድ ነው ወይነት እንደዚህ እንትን ነው ቤታለ? አዎ እቺ እንትን አይለችም የቋ? አዎ እሱ ኮድ ነው። ዝም ብያለሁ። እቺ እንደዚህ አይነት አዎ በጥቁሩ ነበር። የምር ነው ይሰርገሽ? አዎ የምርሽ ነው።
ኤርፎን ሌባ ነው ኪያ እንደምናቀ እሺ ቤተሰብ እኔ የፕራንክ ነበር ሌባ ነው ያልኩት ሪያሊቲ ሌባ ሆኖ ተገኝቷል እና ፕራንክ ታረጋ ነበር እኔ ፕራንክ ሌባ ነው ልን ነበር ሪያሊቲ ግን ኤርፎን ሰርቆ ከሆነ ኪዬ እዚሁ ብርሽን መስሉ ላይ ነው የሚጫነው ገዝተህ መልስ እዚሁ ብርሽን ይሰጥሻል እና ሌላ አይደለም ፈልገው ኤርፎን ገዝተህ ያምጣ ከዛም በኋላ አልገዛውም እንደውም አስጠልተኝ በነገራችን ላይ አብዛኛው ቤት ማለት ነው የሆነ ምክንያት ከተነሳ ያ ሰው የዛ ነገር አካሉ ነው የሚገኘውና ያው እዚህ ቤት ይሄን ነገር አስነስተናል ሌባው ነው ተገኝቷል ያው ሌባው ነው ስለዚህ እንደውለት ግን እኔ የምፈልገው አሁን ኤርፎኑን አይደለም ኤርፎን ከሆነ ኑን ሊል ይችላል የሚያናደው ነገር ምን መሰለሽ ስልክሽን ይዘሽዋል ስልኬ ቤት ነው አለስኩት እሺ ስልኬ ካንተ ጋር ቁጭ ብዬ እኔ ቀደም የተነስቼ ስወጣ ስልኬን ይዘህ ወጣል ተመልሼ ሲሄድ ደግሞ ይዞት ሄዶ እሱ ነው ተብያለሁ ቡና ምን ጠጣበት ቦታ ላይ ብለሽ ግምት ያለሽ አሰኔ እንደዚህ ሳልልም ለምን እኔ ያለለም አንተ እንዲናደድ እኮ ነው አይደለም እኔ ስሜ ለራሴ ያልተመለሰ ነው ቤተሰብ ማይ ብትሆን ኖሮ እሺ ትላለች እንደዚህ ስሜ ስላልተመለሰ ደጋሚ ፕራንክ እንደዚህ ደግሞ አይከብደኝም አዛኔ እኔ አግዝሻለሁ አልፈልግም እኔ አይሰር ቤተሰብ አሰርቧትማ አዚሰርቡሽም ምንም አይሉሽም ማንንም ቤተሰብ ማንንም እንዳይናገራትሽ ከዚህ በኋላ እኔን ተናገሩኝ እኔን ይናገሩ እንትን እኮ እስከመጨረሻ ስለማየት መሰለኝ ቪዲዮን ፕራንኩ ምናምን ሆኖ ለዛ መሰለኝ የማይረዱኝ ግን አሁን ደግሞ እኔ አልሰራልኝም እኔ ይሄ ስሜ ራሱ በምን ልመልሰው ወይ በምን አይነት ነገር ይቅርታ ልበላቸው እያልኩ ድጋሚ እንደዚህ አይነት ነገር አሁን ቤተሰቦችን አይደለም ይቅር ፕራንክ የምታረጊ ለምን እንደሆነ ታውቂያለሽ አሁን እኔና አንቺ አውርተን ለቤተሰቦች ነግረናቸው ነው ቪዲዮ የሚቀጥለው ገብቶሻል ለምሳሌ እኔ አሁን ለቤተሰቦች ሳንናገር ኪያን ጠርተን አስገብተ ነው ሰርተን ቢሆን ኖሮ አንቺን ይሰድቡሻል ምክንያቱም አላወቁም አሁን ግን ቤተሰቦች አውቀዋል እነሱ ሁላ ምንድነው እስኪ ምን ሊለን ይችላል ኪያ ምን አይነት ስሜት ይኖረዋል ሚሊዮን ለማየት እነሱ ሁላ ጓግተዋል እንደዛ ከሆነሽ ተስማማሽ ካገዝከኝ አለው ልካጎን ቤተሰቦቼ አሁን ተባባሪ አግኝቻለሁና ቀርተካል እንዴ ልደውልለት ሰፈር ነኝ ብሎኛል ደውዬለት ነበር በነገራችን ላይ ግን እዚህ ጋር እና ምናምን አላልኩትኝም ስደውልለት ሰፈር ነኝ ምን ነው ምናምን አለኝ እላለብኝ ታውቃለህ ኤርፎኑ እላለብኝ ዛሬ ተሳኮነ ማለት ይዘሽ በጥፊ እኔ ልበለው አዎ በልልኝ ቤተሰቦች እኔ ልምታው ስልኳን እንዴት ፍለ ለኔ ታይብ እንደውም ጠልቼ ምናምን በቃ ቤተሰቦች አፍራውለናት ማስተንግተን ይታባቱ ስለዚህ ተስማማል ደውልለት እንደው ወኔ መጥቷል ቀልጠሩ ይደውልኩለት ጠራ በሶስተኛው ዙር ሄሎ ስልክህን ባንዴ ያነሳው እጅህ ላይ ነበር ነው አው ደበረ ነው አይ አልደበረኝም የት ነህ ሰፈር እንደሆንክ አውቄያለሁ ግን ሰላም ነገር ተጀመረ ሰላምታው መተህ ብናወራ ይሻላልና እዚህ የት ነበር ይሰራል አታውቁም ማለት እንዴት ነው ማለት አገሬ አይደል እንዴ እና ምን እንደምትጠይቀው እኮ ተረጋጋ ምንድነው ደግሞ ካንተም ብሶ ጓገጭ ምናምን እዚህ እነ ሳምሪ ቤት ጀርባ ግሪን ነው ምንድነው ያለበት ጋር ደስ የሚለው ቦታ አዛ ጋር እና ባገኘኸው ነገር ነው ሰፈር ኮንክ ደግሞ እዚህ 2 ደቂቃ 1 ደቂቃ አይፈጅም ቅርብ ነው ሰፈር አባካቢ እኮ እና አንዲ ሰው አብሮ ካለ እንዳይመጣ አንተ ብቻ ነው እሺ የሚፈልገው እሺ ሰላም ነው መጀመሪያ ሰላም ነው እኮ ስትመጣ እናወራለን እሱ ይድሙ ባረክ ይላል እንደ አሁን ገና ኬሌ ሊባ ደግሞ ይባረክ ደነስ ይምጣር አራ እሺ ቤተሰቦች ኪያን እንጠብቀው አሁንም ቢሆን ሳምሪን ቤተሰቦች ማይሆን ስራ ሳትፈልግ እንኳን ሰርታ ቢሆን ከልቧ አይደለም እሷ አይደለችምና የሰራችው ሌላ ሁለተኛው ሳምሪ ናት እንደዚህ ደግሞ ራሴ ላይ ሁለት ሳምሪ በስተት ነው ያው የሰው ልጅ እኮ አይሳሳትም አይደለም በሆነ አጋጣሚ ተሳሳትበት ነገር አለ አይደለ
በዛ አጋጣሚ ተሳስቼ ሊሆን ይችላል። እሱ ይቅር ብሎሻል። ለማንኛውም ቤተሰቦች ኪያን ጠብቀው ይሄን ቻናል አሁንም ቢሆን ሰብስክራይብ አድርጉት። ዋናው ላይክ ነው። በነገራችን ላይ ቪዲዮ ቫይራል የሚያስወጣው ላይክ ነውና ላይክ ቢያንስ ጆናክ ላይክ ቪዲዮን እያያችሁት ላይክ ስታረጉት ቪዲዮን ራሱ ቫይራል ያደርጋልና ሼር አድርጉት። የኛ ፋሚሊዎች ደግሞ ማለት ነው እቺን ብቻ አድርጉልኝ። ሌላ ምንም ፈልጎ ነገር የለም። አመሰግናለሁ ቤተሰቦች። ኪያን እንጠብቀው። በቦክስም ይሄ አልከለብ ለመደባደብ እንዲበችኝ እኮ የሆነ ሰዓት እናውልቀዋለን። እኔ ዝላለ ወለ ካረገ ወለዛ በቴስት ምናምን የታባሰ ዛሬ እናፈራፍረዋለን። ዛሬ ግን ኤርፎን ገዝቶ ነው የሚሄደው። አልሰማው ቆያ ቤተሰቦች እየመጣ ነው። እስኪ መጣ ኮስተር ተርቤስ ሰርክሽን የቡና ነው ነው ሽምተው እንዳትረሽቡና ቡና እየጠጣሽ ነው የተነሳብሽ ነው እንደተመጣ አሲ ታናለት እንዴ ምን ጀር ሰላም አለ 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 ፍጣሪ መስገን ምንም ዘጋሽ ዘጋይ ኧረ እኔ ለምን ዘጋሃለሁ? በግድ ያናገርኩ። አይ በግድ ነው ያናገርኩ። አሳን እንግዲህ ነገር ያለው አይደለ? አሁን ኪያ ምንም አይነት ነገር አልፈልግም። ተይው እኔ እነግረዋለሁ። ኪያ አሁን እንደ ጓደኛና እንደ ለምሳሌ አንተ ጓደኛ አለ፣ ወንድም አለ፣ እህቶች አሉ ምናምን ቤተሰቦች አሉ ምናምን እና ከአንድ ሰው የሆነ ነገር ሲጎድል ያ ሰው በጣም ነው የሚሰማውና ከምንም በላይ ደግሞ ስልክ ሲሆን በጣም ይደብራል። ስለ አሁን የሆነ ሰው ብር ቢወሰድብህ ይሻላል ከስልክ እና ስልክ ለዛውም ማምሻ ላይ እንዴት ነው ያ ሰው ማደር የሚችለው? በጣም ነው የሚጨንቀው ያለ ስልክ ከባድ ነው። ይሄን ካወቅ አንተ ቢያንስ የሰፈር ልጅ ናት ምናምን ካንተ አይጠበቅም። ቢያንስ ሄደህ ቤት ድረስ አንኳኩተህ እንኪ ስልክሽን ጥለሽው ነው የተነሳሽው ሰርቃታል እያልኩ አይደለም ኪያ ከማን ገብቷል ሐሳቢ አውቀህ ነው ከማ ምናምን አትበለኝና ያወኔ ከስተለኝ ያ ማስመሰሉ ነው። አረስ ማን ከማን ይሰኩት ወስዳል እኮ አይደለም ማለት እሺ ከማን ነው አግኝተህ ታውቃለህ? ፕሮፋይል ሲጀመር ስልኳ የራሷ ፎቶ ነው ያለው ማስረጃ ካል የማን ስልክ ነው አልገባኝም ነው ስልክ ረስታ ሄደች አይደል? እቺ ልጅ ለምንድን ነው ስልኳን ይዘን ነው ቡና ትናንትና ቡና ይጠጣን ነበር ከሷ ጋር ከወረት ነበር። እሺ ስለዚህ ስልኬ ካንተ ጋር የተቀመጥኩት አይደል? እሷ ተነስታ ሄደች አይደል? ለምን አንተ አክብራ ቤት ድረስ ሄደ አንኳኩተ ስልክሽን ጥለሽው ነው እንኪ ብላ አሰጣት። ምን ያደርጋ የሷ ስልክ ትንሽ ብር ነው እኮ ስልኩ አይ ታውቃው እንደዚህ እንደማርክ ታምናለህ አንተ እንደማረግ ሰርቃል እያልኩ እኮ አይደለም ኪያ። እሺ አይ አግኝተኸዋል አይደል? አሁን ሁለት አመለካከት ነው የሚያስቡት ሰዎች። አንዳንድ ሰዎች ስልክ አገኘሁና ሰረኩ ይለያያል ብሎ የሚያምን ሰው አለ። ግን አንተ ስልኳን አገኝ እንዲስታበራ የሷ ፎቶ ከሆነ ቤት ሄደ አንኳኩተህ ብትሰጣት ምን ችግር አለው? እኔ ባገኝ ማመን ስላትም ሐሰን ማለት ወሰክ ሰረክ ምናምን አሁን እኮ ሰረክ አለ ስልኳን መልስላት ነው ፈልገው። አንተ እንዳነሳው ደግሞ እዛ ጋር ያሉ ሰዎች እንዳለ ኪያ ይዙ ሄዷል ነው ያሉት። ከፈለክ እንሂድባት ቡናው ጋር ሐሰንን ደግሞ ይዤ መጣሁት ማለት ነው። ስለምታከብረው ስለማቅ ነው በቃ። ለዛ ደግሞ ምንም አልፈልግም፣ ንግግር ራሱ አልፈልግም። ትቻችሁ ነው የሚለው ስልኬን ስጠኛው ነው ሌላ ትልቅ ጸብ ሳንገባ ማለት ነው። ሐሰን እንግዲህ አውራው ስልክ አላውቅም ማለት ጨምላቅ እኔ እኮ ስልኩ ማለት ነው እኔ እንዴትም እኔም ልግዛው ጓደኞቼ የሚግዙት ስልክ ትይዛለች እሷ ነው ነው አይደል? ሐሰንን ይዤ መጣሁት እርግጠኛ ሳልሆንኩ በስሙ ነው የምሰጣት። ስልኳ ፎቶ ባይኖር ራሱ ገዛለሁ ስልኩ ችግር የለውም። እኔ ገዛ አይደለም እኔ ራሱ ለምን እንደምትተባበር የወሰድከውን ስልክ ገዛለሁ ስልኩ በቃ ችግር የለውም። እኔ ከአንቺ ጋር ልከራከር እኔ ወስጄ ከሆነ እኔ ጠያቅ ከሆነ እንዴት ነው ቆይ እንዴት ነው በዚህ ልክ እገዛልሻለሁ የምትላት? እሺ አሰምላርገሽ ነው ያላየው ስልክ ነው አራሰ ማርያም ተከለከለ እና ለምን ገዛልሻለሁ ትላታለህ? ማን አንተ ለሷ ስልክ መገዛላት? እሺ ወስዳሪ ያለችኝ እኮ እሷ የምትፈልገውን ቢሆን ስልኩ ፋይሉን ነው ስልክ እገዛልሻለሁ። ምንድነው አንተ እገዛልሻለሁ የምትላት? ከዚህ በምን እርግሻ ሳለኝ
ያላየሁት አመንክ እኮ እገዛልሻለሁ ካልካት እኮ ሸጣው ነው ማለት ነው። እኔ እገዛልሻለሁ ብያልኩት አሁን እኔ እንደገዛልኝ ምናምን አይደለም። እሺ እኔ ከሷ ጋር በዚህ በተልካሽ በቁሳውስ ተነሳ ከምትከራከር ትገዛላታለህ። ማን አንተ? መቀየም ካንተ ጋር መስዋጋ መቀየም አልፈልግም። ማን እሷ የምትፈልገው ፋይሉን ነው። ማንም አይደለም ማሰብ ማንም ካልሆንክ እንዴት ነው እገዛልሻለሁ የምትላለህ? እንደውም ሌላ ነገር ውስጥ ጭራሽ እገዛልሻለሁ ምናምን ልትለኝ ይበጣው ቁስነቱ አይደለም ውስጡ ላይ ያለውን እሷ የምትፈልገው አሁን ውስጡ ላይ ያለውን ፋይል ነው ፎቶ ምናምን ነው የምትፈልገው። በቃ ከፎቶ ውጪ ሌላ ነገሮች አለ። ብዙ ነገር አለ። ሀሳን ነገር ያለው ሀሳን መጣ በፊት አሁን የሸጥክበት ቦታ እንሂድና ስልኩን እንቀበለው እንስጣ። እኔ ምንም አይነት ገንዘብ ይሁን እከፍላለሁ። ስልኬን ነው ሰለማልክ ምናምን ነፃም ተጣ መስሎ ነው የምትምለው አስሬ የምትምለው። በእንደዚህ አይነት ነገር ደግሞ ከጓደኛዬ ከብዳይ በጣም በዚህ ናለ ካስባችሁ በዚህ ያለ ካወርዳችሁ አስባችሁ ከሆነ እንዴ እራስ እኮ ኪያምና አሁን እኮ አምናል እተካለሁ ነው። አሁን ነገር አሰናው ነገር ለምንድን ነው የምትተካው? ካሉስ ለምን ትተካለህ? ባልወስድባትም እየነገረው እኮ ነው አሰን ወስዷል። በቃ እሱ ጋር ጭራሽ ማውራት ራሱ አያስፈልግም። አሁን ፋይል አለው። ስልኬን ፈልጋለሁ። እኔ እናንተ ሌላ ነገር ውስጥ እንዳንገባ ስልኬን ነው ፈልገው ልግዛ ምናምን ደግሞ ልግዛልሽ ብር ልስጥሽ ምናምን የሚባል ነገር አያስፈልግም። እንሂድና ስልኩን የሸጥክበት ቦታ መካል ላይ ወንሂድና እኛ ገንዘብ እንፈልግ። ለምን ይዘኸው አንዴ እኮ 12 ሰዓት አለፈው እኮ ከቡና ከተነሳች እኔ ተነስቻለሁ። ወደ ተነስቻለሁ ከቡና ጋር ስለተነሳች ስልኩን ይዘኸው ማለት ነው። ራስህ ስልኩን ይዘህ አልተነሳሁም። እኔ ሁሉም አይተዋል እኮ ሲጀመር እና ሰው ኮርገት ማን ያየው ይችላል። እዛ ጋር ያሉት ሰዎች እኔ ደውዬ አሰማለሁ ከፈለክ ማለት ነው። አናወራም ምንም ነገር ማለት ነው። አሰን ራሱ እንደው ላይ እንኳን ነበርኩ። አሁን ለመሸምጠጥ እንዲያመች ነው እኔ ተናገረኝ። እሷ ነግራኝ አይደለም እኔ ተደውሎ ነው የተነገረኝ። ላገናኝ ቦታው ነበርክ እዛ ከነበሩ ሰዎች ጋር ላገናኝ ቦሬ ሰማን አመን ካረን አሁን እኮ በነገራችን ላይ ፖሊስ ሁለት አንድ ማስረጃ ብቻ ነው ይፈልጋል። ስማኝ ነኝ ፖሊሶች አንድ ማስረጃ ባይን ያየ ሰው አንድ ማስረጃ ካለ በቂ ነው። አዎ በደንብ እኔ እጠረጥርሃለሁ። የኔ ስልክ አይደለክ ይሄ እኔ እጠረጥርሃለሁ። ምን ያደርግልሃል? ተልካሻብሩ አንተ ነህ እኔ ወንድሙ ስለሆንክ አንተ ስልክ አትወስድም እንዴ? እኔ አንቺ ወንድሜ ነው ሌባ እንደዚህ ከሆነ ወንድሜ ነበርክ ማለት ነገርኩት። እኔ ካለው ነው የምሰጣት የምታምነው እኔ ካለው ነው። እሷ ነገረች ሰማ አመን እሷ አይደለም ነገር እኔ እሷ አይደለም ነገር ሌላ ሰው ነገረኝ። ስልኳ ጠፍቷል ትላንት እዚህ ጋር እንዲህ ብላ ተመልሳ ስትመጣ የለም አልናት። በደቂቃ ውስጥ ጣሳት ስባል እንዴ ኪያ ነው ብዬ ነው እሷን ጠርቼ ስጠይቃት እንሂዳ ቦታው ላይ ነው ጋር ምንድነው ማናት ኪዬ ወሬ ምናምን አልፈልግም። እንዴ ከፈለክ ይምጣ ልጁ ደውለን እንጥረው የቡናው ስራ እየሰራ ነው እሱ። አንተ ግን ብታምን ይሻላል። እዛ ሄደን ለፍተን ድጋሚ ከሌላ ነገር ውስጥ ከምንገባ ምን በቃ ሀሰን ክፉ ነገር አትናገር። ምንም አላውቅም ሀሰን ጭራሽ የሷ ወሬ ሰምታው እንደገና የሷ ወሬ አትበልኪ። የሷ ወሬ በለንም እንደምታጣጥላት ሀሰን ነው እንደውም ዛሬ ፖሊሶች አንድ መረጃ ብቻ ነው የሚፈልጉት። አንድ መረጃ የሰማሽው አይደለም? ካንተ ጋር አይደለ ቡና እየጠጣ የነበረው? ምን እያልክ ነው? ካንተ ጋር ቁጭ ብዬ የቡና እሷ ከፍላ ሄደ አንተ ሼማይዝም እንዴ? እሺ ቀረብሻል። በቃ ቀብላ ከፈለችም ተከፍልሻል። አልከፈለችም? አዎ እሷ ገንዘብ ከኪስ ካውጥተህ የከፈልከው እከፍልሻለሁ። ስልኩ ነው እኔ እንድከፍለኝ አይደለም ከፈለሽ ገዛላለሁ። በቃ ያስያዝክበት ቦታ ለምንክ እንደሆነ አላውቅም። ብሩን እንሂድና ቡናው ጋር እንተማመን። እዛ ሰው አለ እንደውም እዛ ጋር እንተማመን። እንሂድ ምን ይቻላል? እንሂድ የሀገር ሰው ነው ያለው እዛ ጋር ይዋረድ። ዛሬ ይዋረድ። እኔ ሀቃልኝ እንሂድ ነይ ነይ ሲረገኝ እንሂድ። ከዛ ሲረገኝ እንሂድ። ነፍሴ ደግ እንዴ ሌባ አይደለ እንዴ? ራስ ሌባ አይደለም ማርያም። ኧረ በቃ እኔ በእንደዚህ ሄዳለሁ። እሺ እንሂድ እንደዚህ እንደውም አንሄድም ነው እንመለስ። ለምን መስቆሽ አጫውቱ ቢተው ሆናችሁ እናንተ ነገር አለ ሀሰን። ኧረ ማርያም ማለት ነው። ለምንክ ነው ቀይስ ያስከው ምን ጠቅሞክ እስቲ ሲርኩ ሀሰን ማርያምን ማለት ቤተሰቦች አሁን አስቡት እዛ ድረስ ሂጂ ያ ሁሉ ሰው ተሰብስቦ ሌባ ተብሎ ሌባ ድሮ ይቀጠቀጥ ነበር። እኔ ሌባ ኮንኩኝ ሌባ ነበር። ምን ችግር አለው? ከወሰድኩኝ ወስጄ ጀምሮ ወስጄ እኮ ሌባ ነበር። ችግር የለውም። ምን አይነ ፈጣጣ ሌባ ነው። ምን ማልግባ እኔ በጣም እየጠረጠርኩት ነው። ይሄ ና በቃ አይዞህ በጣም ኧረ በጣም አይዞህ በቃ አሁን እሷን ስልክ ሰርቃ አንተ ምንም ሰው አትሆንም ሲጀምር ጭራሽ ማለት ነው። በጣም ያሳፍር ነገር ማለት የእሷን ስልክ ሰርቃ ሰው አትሆንም ሲጀምር። አሁን ይቅር ብለሃለች። የስልኩን ብር እኔ እሰጥሻለሁ። ለምን እንደቀመተ ከፍላለሁ ወስዳ ከብር ካለች የምን ከፍላለሁ ስልኩን አትክፈላት። ቤተሰቦች ምንም አይነት ክፍያ አያስፈልገውም። አትክፈላት። እኔ እሰጣታለሁ ብሩን። ከዚህ በኋላ እሷ አጠገብ እንዳትደርስ። አንተ ማስጫ አደረገ ማለት አሰጥም እንዴ ራሴ እኔ ወስከተው አልፈልግም። እኔ እንትን ገንዘብ አይ የምትሰጠው ማብራሪያ ከሌለህ ልንሄድ ነው እኛ። ስልኩን ወስዳል ተብያለሁ አይደል? ሌባ ነኝ እኔ ሌባ ነኝ። አንተ ሌባ አይደለህ። ህግ እንትን ያስፈቀደ ሌባ ነህ። እሷ ጋብዛ ከሷ ስልክ የምትሰርቅ ሌባ ነህ። ጭራሽ የቡና ከፍዬ ቤተሰብ ስሙ
ቡና አልከፈልሽም አንተ ዝም በል። ምንድነው ሀሰን ሰምተሃል አይደለ? ሄዳ አሁን እኮ እኔ ስለ ብድግ ብለህ ልትሄድ ነበር አንተ። እኔ እሄዳለሁ፣ ማርያም እሄዳለሁ። ይዋረድ። ለማንኛውም ቤተሰቦች ተሳክቶልናል። ሻት ደምኛ ቆማችሁኝ እየተሳደብን አይደል? እኔ ከቤተሰቦቼ ጋር ላውራ መሄድ ትችላለህ እኮ መሄድ ትችላለህ። ይሄ ቪዲዮ ቢፖስት ቪዲዮ ነው በነገራችን ላይ። ለምን ትፖስተዋለህ? ለምን ፖስቶ ሌብነትን ዓለም ሙሉ ማወቅ አለበት። ብሬኮን ያወራችሁ ያሉት ሀሰን አታክብረን። ቤተሰቦች ናሽ ቆይ ናሽ አንተ ና ኪያ እንትን ነው ፕራንክ ነው በቃ ና። ኧረ እንያዘይልኝ። ኧረ ሂድ በቃ ተይው። ቤተሰቦች ኧረ ተይ እኛ እናደርጋለን። ተናደዱ ቤተሰቦች ጭሰ ልጁ እሺ ቤተሰቦች ለማንኛውም ፕራንክ ነው። እሱን እኔ መልሰዋለሁ እና አረ ይሄ ልጅ ወሶ በቃ ቡናው ጋር የሚሄደው ተናዷል በጣም እና ቤተሰቦቼ ወዳችኋለሁ። ሰብስክራይብ አድርጉት። ሳምሪ አበረታቷት ደግሞ ቤተሰቦች አትስደዋል። በቅርቡ ኢንሻአላህ ትመጣለች።